ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በፋኖ ኃይሎችና በአገዛዙ ወታደሮች መካከል በጎጃምና ወሎም የቀለጡ ውጊያዎች ሲደረጉ አሉ። በወሎ በርካታ ቀጠናዎች በተደረገ ውጊያ በርካታ የብልጽግና ወታደሮች ከመደምሰሳቸው ባሻገርም በርካታ የብልጽግና ወታደርን ከነተጫኑበት ከባድ መኪኖችም ተገልብጠውና ተመተው እንደ ቅጠል መርገፋቸው ተነግሯል። በርካታ ወታደራዊ መኪኖችም ወድመዋል። ዝርዝር ዘገባ ይዘንበታል። በጎጃምም እንዲሁ ውጊያዎች ተጧጡፈው ሲቀጥሉ የፋኖ ኃይሎች በተለያዩ ቀጠናዎች ጉሮሮ ለጉሮሮ ተናንቀው የሞት ሽረት አድርገዋል። በዝርዝር ይቀርባል። ወዲህ ጄኔራል ታደሰ ወረደ በህወሓት ኃይሎች መታገታቸው ሲነገር ከትግራይ ውጪ እግራቸው እንዳይረግጥ በደብረ ጽዮን ገብረ ሚካኤል መከልከላቸውም ተነግሯል። ዝርዝር አለ። በሌላ በኩል መንግስትን ሊገለብጥ የሚያስችል ቀጭን ትዕዛዝ አይኤምኤፍ ለአብይ አህመድ መስጠቱ ተነግሯል። ግብር 2 እጥፍ ሊጨምር እንደሆነ ሲነገር ብር ዳግም ሊዳከም እንደሆነ ታውቋል። ዝርዝር ዘገባ አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። በአርዕስተ ዜናው ያደመጣችሁትን መረጃዎች ጨምሮ ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ሐሳብ አስተያየታችሁን በኮሜንት እየሰጣችሁን እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። አይኤምኤፍ አብይ አህመድን ከስልጣን ሊያስገለብጥ የሚችል አንድ ቀጭን ትዕዛዝ መስጠቱ ተነገረ። ብር ወደ ወረቀትነት ሊቀየር ነው። በርካታ የአርሰናል ደጋፊዎች መታሰራቸው ተነገረ። የነዳጅ ዋጋም ሊጨምር ነው ተብሏል። ከምርጫ በኋላ ተግባራዊ የሚደረጉ በርካታ ህጎችም ወጥተዋል። ህዝባዊ አመጽም ሊቀሰቀስ ነው። እነዚህን ጉዳዮች የተመለከተ ዝርዝር ሰፊ መረጃም ነው። የኢትዮጵያ ጉምቱ የተባሉ ፖለቲከኞች እንደ ልደቱ አይነት ያሉ አሁን ላይ የኢትዮጵያ ህዝብ ሁለት አማራጭ አለ ይላሉ። አንደኛው መሰደድ፣ ሌላኛው ደግሞ ይህንን ስርዓት መጣል በማለት ይገልጹታል። ሰሞኑን የአይኤምኤፍ ቁልፍ ሰዎች አዲስ አበባ ነበሩ እና አብይ አህመድን ሰብስበው አነጋግረዋል። 2 እጥፍ ግብር ህዝቡ ላይ እንዲጣልና የግብር መጠን እንዲጨምር፣ ብር ከዚህ በበለጠ ሁኔታ መዳከም እንዳለበት፣ ነዳጅ ጨምሮ ሸቀጦች ላይ የሚደረገው ድጎማ ሙሉ በሙሉ እንዲቆም፣ ከህዝቡ በሆነው ባልሆነው ብር መሰብሰብ አለብህ የሚል ትዕዛዝ አስተላልፈው ወደ ዋሽንግተን ወጥተዋል። ይህንን የአይኤምኤፍ ትዕዛዝ ተግባራዊ ለማድረግ ካሁኑ አስቂኝ ነገሮች ከብልጽግና እየሰማን ነው። የትራንስፖርት ሚኒስቴር እንዳስታወቀው ሁሉም አሽከርካሪዎች እንደገና ስልጠና እንዲወስዱ ሊያስገድድ ነው። እንደገና ለመሰልጠን 30 ሺህ ብር ይከፈላል። ይሄ የትራንስፖርት ሚኒስቴር ተግባር ከህዝቡ ብር የመሰብሰብ ስልት ነው። የአብይ አህመድ አስተዳደር በዚህ ከቀጠለም የምግብ አጎራረስ ስልጠና ልስጣችሁ፣ ስለሆነም 30 ሺህ ብር ክፈሉ ማለቱ የማይቀር ነው። ለተነፈሳችሁበትም ብር አምጡ ማለቱ የማይቀር ነው። ስለ አይኤምኤፍ ጠንቅቀው የማያውቁ አይኤምኤፍ የሲአይኤ ቅርንጫፍ ነው ይሉታል። በዚህ 2 ዓመት ብቻ አይኤምኤፍ በርካታ መንግስታትን ጥሏል። አይኤምኤፍ ምን አይነት ድርጅት እንደሆነ ከዚህ በፊት በተደጋጋሚ ገልጸነዋል። አይኤምኤፍ የባንግላዴሽ፣ የስሪላንካ፣ የማዳጋስካር አምባገነን መንግስታትን ገልብጧል። በቀላል መስዋዕትነት ነው የተገለበጡት። አሁን አብይ አህመድም ላይ ይህንን ነው እየተከተሉ ያሉት። የኢትዮጵያ ህዝብ ሲርበው ሳይወድ በግዱ መነሳቱ የማይቀር ነው። ከምርጫ በኋላ የአይኤምኤፍ ትዕዛዝ ተግባራዊ ይሆናል። ዶላር በአንዴ 250 ብር በባንክ ሊመነዘርም ይችላል። ከዚያ በላይም ሊሆን ይችላል። ነዳጅ የማይቀመስም ይሆናል። ህዝቡ በእግርና በሳይክል ካልሆነ በትራንስፖርት መጓዝም ይከብደዋል። ትራንስፖርት በጣምም ውድ ይሆናል። ብር ወረቀት ይሆናል። ህዝባዊ አመጽም ሊቀሰቀስ ይችላል። ታዲያ ብልጽግና ተበድሮ ባመጣው ጣጣ
አይኤምኤፍ አድርግ ያለውን ሁሉ እያደረገ ባለበት በዚህ ሰዓት ህዝባዊ አመጽ ሊቀሰቀስብኝ ይችላል በሚል ብልጽግና ከባድ ፍርሃት ውስጥም ገብቷል። ሁለት ሆኖ መንገድ ላይ መታየት ዋጋ ያስከፍላል። ድንገት በፓትሮልም ልትወሰድ ትችላለህ፣ በመሃል ከተሞች ጭምር ትደበደባለህ፣ ትታሰራለህ ሲሉ የአዲስ አበባ ወጣቶች እየተናገሩ ነው። የአዲስ አበባ ወጣቶች በአርሰናል ዋንጫ ማንሳት አደባባይ ወጥተው ሲደሰቱ ሰንብተዋል። የአዲስ አበባ ወጣቶች ብቻ አይደሉም፣ በክልሎችም ደስታና ፌሽታ ነበር። እሁድ ዕለት በየመንገዱ እየጨፈሩ የሚጓዙ የአርሰናል ማሊያ የለበሱ ወጣቶችም ታስረዋል። ቤተሰብም በየፖሊስ ጣቢያው የታሰረባቸውን የቤተሰብ አባል እየፈለጉ ነው። የብልጽግና ፍርሃት ከቀን ወደ ቀን እየጨመረ ነው። የኑሮ ውድነቱ አሁን ደግሞ የአይኤምኤፍ ትዕዛዝ አንድ ቀን ህዝቡን ሊያስነሳብኝ ይችላል በሚል ፍርሃት ውስጥም ከቷቸዋል። በዚህም ወጣቱን መድረሻ እያሳጡት ነው። ሲጨፍር ለምን ትጨፍራለህ? ዝም ብሎ ሲቀመጥ ለምን ትቀመጣለህ? መንግስት ላይ እየዶለትክ ነው ብለው እየደበደቡ ይወስዱታል። የአማራ ወጣት ቀድሞ በመንቃት ነፍጥ አንስቶ እየታገለ ይገኛል። የአዲስ አበባ ወጣት በፍርሃት ተሸብቦም ተቀምጧል። የሌላው ክልል ወጣቶች ምን እስከሚሆኑ ነው የሚጠብቁት? ሀገሪቷ ተሸጣለች ሲል በቅርቡ አቶ ልደቱ አያሌው መናገሩም አይዘነጋም። ይህ በእንዲህ እንዳለ ደግሞ ተመስገን ጥሩነህ ትላንት ባህር ዳር ስታዲየም ተገኝተው አርሰናል፣ ማንቸስተር፣ ባርሴሎናን፣ ሪያል ማድሪድን ኢትዮጵያ አምጥተን እንዲጫወቱ እናደርጋለን ሲሉም ተናግረዋል። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጣው እንዲጫወቱ ነው ፍላጎታቸው። ተመስገን ጥሩነህ የህዝቡ ጥያቄ መዝናናት ነው ያሉ ይመስላሉ። ከዚህ ጋር በተያያዘ ኳስ ይወዳል ተብሎ የሚጠበቀው ትውልድም ምላሽ ሰጥቷቸዋል። ከ300 ሺህ በላይ ተከታይ ያለው ዜና አርሰናል የተባለ የእግር ኳስ ገጽ የሚከተለውን መልስ ለተመስገን ጥሩነህ ሰጥቷቸዋል። የኢትዮጵያ ምክትል ጠቅላይ ሚኒስትሩ አርሰናልን ጨምሮ የአውሮፓ ክለቦችን ለምርጫ ቅስቀሳ ተጠቀሙ በማለት ይጀምራል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትላንት በባህር ዳር ስቴዲየም በምርጫ ቅስቀሳ መርሃ ግብር ላይ በዚህ የባህር ዳር ስቴዲየም እና አርሰናል፣ ማንቸስተር፣ ቼልሲን፣ ሊቨርፑል፣ ባርሳ፣ ቫሌንሺያን አምጥተን ማጫወት እንፈልጋለን ሲሉ የአውሮፓ ክለቦችን ለምርጫ ቅስቀሳ መጠቀማቸው ተነግሯል። ፖለቲከኞቹ የወጣቱን ሙቀት እየለኩ በወጣቱ ስሜት የበሬ ወለደ ንግግር ትርፍ ለማግኘት ሲሞክሩ በጣም አስቂኝ ነው። ወጣቱ ከሰሞኑ በኳስ እንዲህ ሲደሰት ያያችሁት በሀገሪቱ ያለውን ምስቅልቅል ረስቶ አይደለም፣ ስራ ማጣቱንም ዘንግቶ አይደለም። በጥቅሉ በሀገሪቱ ያለውን ችግር ረስቶ ሳይሆን እግር ኳስ ከችግሮቹ ሩቆም የሚደሰትበት አንዱ አማራጩ ስለሆነ ነው። ስለዚህ የበሬ ወለደ ወሬ ትታችሁ ለወጣቱ የሚሆን መፍትሄ ፈልጉ። ወጣቱ ዝምታን መምረጡ የእናንተ ማላገጫ እንዲሆን ፈቅዶላችኋል። ግን ተረጋጉ። የፓርቲያችሁ ርዕዮተ ዓለም የሀገሪቱ ችግር ላይ ያተኩር እንጂ ወጣቱን ላሞኝ የሚል አይሁን። እኛ ጅል አይደለንም። የህዝቡ ህልውናን ማስጠበቅ፣ የአገር ሉዓላዊነትን ማስከበር፣ በጋራ እሴቶች ላይ የተመሰረተ ብሔራዊ አንድነት ማጽናትና ለሁሉም ዜጋ እኩል ዕድል የሚሰጥ የፍትህ ስርዓትን መገንባት የሚሉ ርዕዮተ ዓለማዊ መርሆች ሊኖራችሁ ሲገባ በእንደዚህ ተራ ነገር የወጣቱን ቀልብ ልሳብ ተብሎ አይሞከርም። ስንት የቤት ሥራ ተከምሮባችሁ ጨረቃ ላይ ስለመውጣት አትንገሩን። ወጣቱ ስለ ሀገሩ የማይጨነቅ አይምሰላችሁ። የህዝብ ንቃተ ህሊና ላይ የሚረማመዱበት መጠን በቃል አይገለጽም። በነገራችን ላይ ይሄ ፖለቲካ አይደለም። ወጣቱ ሲናገር ምክር ስሙ። የእኛን ክለብ የወጣቱ ልብ ውስጥ ለመግቢያ በውሸትና በህልም እንጀራ አትጠቀሙት በማለት ይህ ዜና አርሰናል የተባለ ከ300 ሺህ በላይ የእግር ኳስ ተከታይ ያለው ወጣቱ የሚከታተለው ሚዲያ ለተመስገን ጥሩነህ እዛው ራስህን ቻል የሚል መልእክት አስተላልፏል። ወደ ቀጣዩ ዘገባችን አልፋለሁ። ጀነራል ታደሰ ወረደ መታገታቸው ተረጋገጠ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራሉ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል።
ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ተብሏል። ጀነራሉ ታግተዋል። የተረጋገጠ መረጃ ነው። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው ከርመዋል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የጠፉ በሚልም ብዙ ሲጠየቅ ቆይቷል። ለዚህ ጥያቄ መልስ የሚሆን መረጃ ዛሬ ላይ ይፋ ሆኗል። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ስለ ጉዳዩ ሰማሁት ያለውን መረጃ ምንጮቹን ዋቢ አድርጎ ዘግቧል። ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብሏል። ጀነራሉ ወደ አዲስ አበባ እንዳይጓዙም በዚህም ከፌዴራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው በማለትም ዘግቧል። የአፍሪካ ኢንተለጀንስ ዘገባ እንደሚያመላክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ ነው። የነ ጀነራል ጻድቃን የአዲስ አበባ ምክር ቤት ህወሓትን በአጭር ጊዜ አስወግዶም ክልሉን ለመቆጣጠር ማቀዱ ይታወሳል። ህወሓት ጀነራል ታደሰን ወደ አዲስ አበባ ኮብልለው አዲሱ ምክር ቤት ጋር እንዳይቀላቀሉ በሚል ነው ጀነራል ታደሰን የቁም እስረኛ ያደረጋቸው ሲሉም የመረጃ ምንጩ የዘገበው። ጀነራሉ ብዙ ሚስጥር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው እንደሆነም ጋዜጣው አብራርቷል። ከአፍሪካ ኢንተለጀንስ መረጃ መረዳት እንደተቻለው ህወሓት ጀነራሉን ለማገት የወሰነው በሁለት አበይት ምክንያቶች ናቸው። አንደኛው ጀነራሉ የጻድቃንን ምክር ቤት እንዳይቀላቀሉ በሚል ሲሆን፣ ሁለተኛው ደግሞ ጀነራሉ እጅ ላይ በርካታ የህወሓት ሚስጥሮች በመኖራቸው ነው ሲልም ዘገባው አትቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። 81ኛ ክፍለ ጦር አርበኞች በብልጽግናው አገዛዝ ወንበር አስጠባቂ ኃይል ላይ እርምጃ በመውሰድ ድል ተቀናጁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ እዝ የ303ኛ ግዙፉ አሳምነው ኮር ስር የ81ኛ ክፍለ ጦር አርበኞች የጨረባ ምርጫ አስፈጽማለሁ በሚል ቅዠት ውስጥ በሚደናበረው የአብይ አህመድ ወንበር አስጠባቂ ሰራዊት ላይ በሰሜን ወሎ ዞን ገረገራ ግንባር አካባቢ ላይ የተጠና እርምጃ የፈጸሙበት ሲሆን በዚህም ከባድ ኪሳራ ተከናንቦ ብትንትኑ ወጥቷል ተብሏል። በዛሬው ዕለት ግንቦት 19 ቀን 2018 ዓ.ም ረፋዱን በተሰራው በዚህ የተጠና ኦፕሬሽን 12 የአገዛዝ ወታደሮች ሲደመሰሱ 17 ደግሞ ቁስለኛ ሆነዋል። በጦር ጠበብቶቹ የ81ኛ ክፍለ ጦር አመራሮች የተመራው ይህ ኦፕሬሽን በግዳጅ የምርጫ ድጋፍ ውጡ በሚል ንጹሃኖችን ሲያሰቃይ የነበረው የብልጽግና ስርዓት ተላላኪም ወታደራዊ ኃይልና ካድሬ ነው አከርካሪው የተሰበረው ሲል የምኒልክ እዝ ህዝብ ግንኙነት መምሪያ ባወጣው መግለጫም ተመልክተናል። ይህ በእንዲህ እንዳለ አንድ የፋኖ አባል አቤ ደርሶ የተባለ 50 አለቃ ቢሻውን ጨምሮ 8 የአገዛዙ ወታደሮችን በመግደል በጀግንነት ተሰዋ ተባለ። በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው አገዛዙ በትላንትናው ዕለት በአንድድ ወረዳ ዝንቅር ቀበሌ ነዋሪ የሆነውን የግል ታጣቂ አቤ ደርሶን ለማፈን ከአንበር ከተማና ከሉማሜ ከተማ በርካታ የብልጽግና ኃይል ወደ ዝንቅር ቀበሌ በማምራት የጀግናው አቤ ደርሶን ቤት በመክበብ በቁጥጥር ስር ለማዋል ሙከራ ቢያደርጉም እንዳሰቡት ቀላል አልሆነላቸውም። በአገዛዙ ወታደር አፈና እንድትፈጸምበት የተረዳው አቤ ደርሶ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍ ቀድሞ የተረዳ ስለነበር መኖሪያ ቤቱ ላይ ያዘጋጀውን ምሽግ ላይ በመሆን 50 አለቃ ቢሻ የተባለውን ፖሊስና ብሬን ተኳሽን ግንባር ላይ ከንጋቱ 11 ሰዓት የመጀመሪያ ጥይቱን አሳረፈበት። ከዚያ በኋላም ጦርነቱ በይፋ ተጀምሮም ቤቱን ዙሪያውን የከበበውን ሚሊሻና ፖሊስና አድማ በትን ያዝረከረከው ጀመር። ከዚህ በኋላ ጀግናው አቤን መያዝ እንደማይችል የተረዳው የብልጽግና ኃይል የሚስቱን ወንድም እጅ እንዲሰጥ ሽማግሌ አድርገው ይልኩታል። ነገር ግን ጀግንነትን ከአባቱ በላይ ዘለቀ ተምሯልና እጅን አልሰጥም በማለት እንዲሁም የመጣውን አማላጅ ቦታ እንዲይዝ በማድረግ መተኮሱን በመቀጠል የብልጽግናን ኃይል አስጨንቆም አረፈደ። ከፍተኛ ጉዳት ያስተናገደው
አገዛዞም በቤንዚልና በቦምብ ቤቱን ማቃጠል ሲጀምር እየተኮሰ ቤቱን ለቆ በመውጣትና 3 ክላሽንኮቭ በመማረክ ተጋድሎውን ይቀጥላል። ይህንን የሰሙት የ34ኛው ክፍለ ጦር አካል የሆኑት መብረቁ ሻለቃ እንዲሁም ተድላጓሉ ሻለቃ እሱን ለማውጣት ከአገዛዙ ወታደሮች ጋር ባደረጉት ውጊያ የብልጽግና ኃይል ላይ ከፍተኛ ኪሳራንም አድርሰዋል። ከንጋቱ 11 ሰዓት የጀመረው ውጊያ እስከ ቀኑ 11 ሰዓት ቆይቶ ጀግናው አቤ ደርሶ 50 አለቃ ቢሻ የተባለ የፖሊስ ብሬን ተኳሽንና ቀሬ እጅጉ የተባለ ሚሊሻን ጨምሮ በድምሩ 8 የአገዛዙ ወታደሮችን ለብቻው ተፋልመው እስከ ወዲያኛው ሸኝቶ በክብር የወደቀ ሲሆን በዚህ የተበሳጨው የብልጽግና ኃይል ለእርሻ ስራ ይጠቀምበት የነበረን በሬውን በጥይት ደብድበው የገደሉ ሲሆን በጀግናው አቤ ደርሶና በ34ኛው ክፍለ ጦር ፋኖች ባደረጉት ላስጨራሽ ውጊያ 11 አስከሬን እንዲሁም በርካታ ቁስለኛ በመያዝ የብልጽግናው ጦር ወደ መጣበትም ተመልሷል። ጀግናው አቤ ደርሶ ከኢትዮ ኤርትራ ጦርነት ጀምሮ ለሀገሩ ኢትዮጵያ ያገለገለ ሲሆን አብይ አህመድ በአማራ ሕዝብ ላይ የሚያደርሰውን ግፍ በመረዳት ለወገኑ ሲል የጫካ ኑሮን በመምረጥ በአነድድ ወረዳ በማደራጀትና አብዮቱን በመቀላቀል ጉልህ አሻራውንም ያስቀመጠ ጀግና ነበር ሲል አፋብኃ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የ104ኛ ኮር አርበኞች በብልጽግና ላይ በወሰዱት የደፈጣ እርምጃ በርካታ ወታደሮችን ደምስሰውና የብልጽግናን ተሽከርካሪዎች አውድመው ድል ተቀናጁ። በአፋብኃ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦር ስር ከሚገኙ ሬጅመንት ቃኞች የተውጣጣ የቃኝ አብሪ ቡድን አባላት በሐርቡ ወረዳ መሃል አምባ አካባቢ ላይ በቅንጅት በፈጸሙት የደፈጣ ጥቃት በርካታ ያገዛዙ ወታደሮችን ከነተሽከርካሪያቸው ዶጋመድ በማድረግ አንጸባራቂያዊ ድል አስመዝግበዋል። በፓትሮል በህዝብ ማመላለሻ ባስ በካሶኒና በሲኖ ተጭኖ ወርጌሳ ሲንቀሳቀስ የነበረ የአገዛዙ ሰራዊት ላይ በተወሰደ በዚህ ሽምቅ ጥቃት ነው የብልጽግና አከርካሪም የተሰበረው። በተጋድሎ አንድ ሲኖትራክ ተሽከርካሪ ሙሉ የብልጽግና ኃይል ከነተሽከርካሪው ሙሉ በሙሉ በቦምብ ጋይቶ የወደመ ሲሆን ቀሪው የብልጽግና ኃይልን ጭነው የነበሩ ተሽከርካሪዎች ለማምለጥ ሲሞክሩ እርስ በራሳቸውም ተጋጅተው ከባድ ጉዳትንም አስተናግደዋል። እስከ ጫነው ሰራዊት ገደል የገባ ተሽከርካሪ መኖሩም ተረጋግጧል። የፋኖ ልዩ የሽምቅ ውጊያ ጥበብ በታየበት በዚህ እርምጃ ለጊዜው ቁጥሩ በውል ያልታወቀ የብልጽግና ኃይል ሲደመሰስ፣ ቀሪው ኃይል ሙትና ቁስለኛን እያዝረከረከ እግሬ አውጪኝ ብሎም ፈርጥጧል። በዚህ ጥቃት ከ10 በላይ የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ እንዲሁም በርካታ ወታደሮችም ተማርከዋል። የመረጃ ምንጩ አፋብኃ ወሎ ቤት አማራ ምኒልክ ዕዝ ነው። በመጨረሻም እንደሚታወቀው ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ስራ ሞልቷል፣ የሚሰራ ወጣትን የጠፋው የአዲስ አበባ ወጣት ስራ አይወድም ሲሉ በአደባባይ መናገራቸው ይታወሳል። ሚዲያችንም ከዚህ ጋር በተያያዘ ሰፊ ትንታኔ ሰርታበት እንደነበረ አይዘነጋም። ታዲያ ከዚህ ጋር በተያያዘ ወጣቱ በርካታ አስተያየቶችን እየሰጠ ነው። የወጣቱን አስተያየት ወደ እናንተ ስናደርስ ቆይተናል። ከዚህ ጋር በተያያዘ አንድ ወጣት የሚለን አለ፣ አድምጠነው እንመለስ። ኢትዮጵያ ውስጥ የሰራተኛ እንጂ የስራ ችግር የለም የሚል ቪዲዮ አየሁና በጣም ተገርሜ ነው ይሄን ቪዲዮ የምሰራውና አስቤበት ከራሴ ጋር ፖለቲካ ነው አይደለም ምናምን ብዬ አስቤበት ነው የሰሩት። አይ ቲንክ ፖለቲካ አይመስለኝም፣ ያለውን ሪያሊቲውን ነገር ነው የምናገረው። አንድ ደቂቃ ታገሱኝ። እኔ 2012 አካባቢ ቢዝነስ ማኔጅመንት ግራጁዌት አድርጌ ተመርቄ ስራ በመፈልግበት ሰዓት እንዳጋጣሚ ሆኖ ቫካንሲ ይወጣል። ያ ቫካንሲ አዲስ አበባ መስተዳድር ነው የወጣው። አዲስ አበባ መስተዳድር አውጥቶት እንዳለ በተነን። ተፈተንኩኝና አለፍኩኝ። ወደ ወረዳ ወደ ክፍለ ከተማ ምናምን ተበተንን። ደረጃ 8 ነበር ደሞዜ መሰለኝ። አይ ቲንክ ደረጃ 7 ደረጃ 8 ወደ 3800 ብር አካባቢ ነው ደሞዜ የሚደርሰኝ። እጄ ላይ 2800 ብር ነው እና ከወር በ2800 ብር ተመላለሼ ማለት ነው የምሰራው። አንድ የወረዳ ሰራተኛ ጠዋት 12 ሰዓት አካባቢ ተነስቶ ፐብሊክ ሰርቪስ ጠብቆ እስከ ማታ 1 ሰዓት ድረስ ቤቱ የሚገባው በቀን ወደ 30 ምናምን ብር ምናምን እየተከፈለው ነው። 8 ዓመት የተሰራ ሰውዬ ወደ 8000 ብር ምናምን ነው ደሞዙ። ተቆራርጦ ወደ 6000 ምናምን ብር ይደርሷል። ስራው ሳይሆን ሰራተኛው ሳይሆን የጠፋው
ሰው ዲዘርቭ የሚያደርገውን ነገር የሚከፍል መንግስት ዲዘርቭ የሚያደርገውን የሰራበትን የሚያክል የሚከፍል የግል ድርጅት ነው እንጂ የጠፋው ሰው አይደለም። እኔ ቢከፈለኝ የማልሰራበት ምንም ምክንያት የለም። እንዴት ነው ቤተሰቦቼን የምጠራው? እንዴት ነው ራሴን የምንከባከበው? ራሴን እንዴት ነው ለፊውቸር የሚኖረኝ የማገባው የምወልደው ምናምን በ2000 ብር ደሞዝ ማለት ነው። አይ ቲንክ ብዙ አካባቢ ችግሩ ይሄ ነው። ሌላም ድርጅቶች ሰርቻቸዋለሁ። ብዙ አካባቢ ችግሩ የደሞዝ ችግርና የለፋበትን ያለ ያለማግኘት ነው እንጂ ሰው ስራ ሳይፈልግ ቀርቶ አይደለም። ስራ እንትን ሳይል ቀርቶ አይደለም። ግዴታ ኢትዮጵያ ውስጥ እንዲያልፍልህ ወይ ሌባ መሆን አለብህ ወይ ሙሰኛ መሆን አለብህ ወይ የሆነ ነገር መሆን አለብህ። ሶ ቢሮክራሲውን እንትን አድርገን የመግባት እድል የለንም እዚህ ውስጥ የአዲስ አበባ ልጆች በተለይ ብቻ ያሳዝናል። እንደዛ ነው እንጂ እኛ የመስራት ችግር ኖሮብን አይደለም። እናመሰግናለን። ይመቻችሁ። እዛም ጋር ላላችሁት መልካም ጊዜ ሆናላችሁ። እዚህም ላለ ነው ምድር ላይ ላለ ነው መልካም ጊዜ ሆናላችሁ። እንወዳችኋለን። ስላሴ